መጾማችን ልማድ ይባላል። የመጾም ሐኪምም እያዘዘ ለጤና ሲባል ራስን ከምግብ መጠበቃል። ስለዚህ ይሄ ጊዜኛ ነቅተን ራሳችን የምንጠብቅበት ከምንድነው የምንነቃው? ለጽድቅ የምንነቃው ከኃጢአት የምንለይበት ዘመን ነው። በዓለም ያለው አንቂ ንግግር ምናልባት ለኃጢአት ያነቃናል፣ ከጽድቅ ደግሞ ያስተኛናል። ለኃጢአት የሚያነቋችሁ ለጽድቅ የሚያስተኛችሁ ሰዎች አሉና ከነዚህ ተለዩ። ኀፍረትን የሚገልጡ ክብራቸው በነውራቸው የሆኑ ሰዎች የሰለጠኑበት የረከሰን ነገር መናገር ሰውን የሚያስከብር የሆነበት ዘመን፣ ራስን መግዛት ሀፊረ ገጽ ኋላ ቀር መስሎ የታየበት ዘመን። ሲማር ከነበረ መማር አይጠቅምህም ማለት በልጅነት ባለሀብት የምትሆንበት አማራጭ መንገድ አለ ማለት። በቃ ነቄ ትውልድ የሚባል የከተማ ሰው የሚባለው በሙሉ ለኃጢአት የነቃ ለጽድቅ ግን የተኛ ሰው በጣም ሁሉ የገባው የከተማ ሰው የገባው ነው። የከተማ ሰው የገባው የትኛው ነው? ለእግዚአብሔር ለመገዛት መስገድ ጥሩ ነው። ሌላውን ለማስገዛት ደግሞ መመጽወት ጥሩ ነው። ስለዚህ ይሄ የጾም ጊዜ ነው። ራስን መግዛት ንስሐ መግባት ነው። ራስን መግዛት ራስን መክሰስ፣ ራስን በእግዚአብሔር ፊት ማዋረድ ነው። ሕሊናችን ኃጢአታችንን ካልዘከረ፣ አንደበታችን ክፉ ስራ መተላለፋችንን ካልዘረዘረ፣ ለአበ ነፍስ ካልነገረ በስተቀር ገና ራሳችን አልገዛ ነው። የንስሐ ሕይወት የሌለው በምክረ ካህን የማይኖር ሰው ጾሙ ግን በምክረ ካህን ካልተገራ ደርሶ ከእግዚአብሔር አምላኩ ፊት ለመታየት ራሱን መርምሮ ራሱን ፈትሾ ራሱን አንጽቶ በእግዚአብሔር ፊት የሚያከብረውን በእግዚአብሔር ፊት በክብርም የሚያቆመውን ሕይወት ገንዘብ ካላደረገ ሰው ከንቱ። መጾማችን ልማድ ይባላል። የመጾም ሐኪምም እያዘዘ ለጤና ሲባል ራስን ከምግብ መጠበቃል። ስለዚህ ይሄ ጊዜኛ ነቅተን ራሳችን የምንጠብቅበት ከምንድነው የምንነቃው? ለጽድቅ የምንነቃው ከኃጢአት የምንለይበት ዘመን ነው። ያው በዓለም ያለው አንቂ ንግግር ምናልባት ለኃጢአት ያነቃናል፣ ከጽድቅ ደግሞ ያስተኛናል። መጽሐፍ እንዲህ ነው የሚለው፣ ለኃጢአት መተኛትና ለጽድቅ መንቃት አለባችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 34 ላይ በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይሄን እላለዋል። ለጽድቅ ንቁ። ለምን ንቁ አልኳችሁ? ለጽድቅ ንቁ። ኃጢአትን ግን ምን አትበሉ? አትስሩ። ለጽድቅ ንቁ፣ ኃጢአትን አትስሩ፣ እግዚአብሔርን የማያውቁ አሉና። ለኃጢአት የሚያነቋችሁ ለጽድቅ የሚያስተኛችሁ ሰዎች አሉና ከነዚህ ተለዩ። አንድ የመጨረሻ እስኪ መረጃ ልንገራችሁ። መቼም መረጃ አይደነቅም አይናቅም። በምድራችን ላይ አሁን የሚደረገውን ይሄ በተለይ ስሜትን ለመግዛት አስተሳሰብን ለመማረክ ወደ ዓለም ለመሳብ ለስጋ ፈቃድ ለምድራዊ ቅር ለጊዜያዊ ምኞት እኛን እያታለሉ ለመጥለፍ የሚታገሉ ሰዎች አንድ ትልቅ የቤት ስራ ተሰጥቷቸዋል። በምድራችን ላይ ይሄ የአዲሱ ዘመን የአዲሱ ትውልድ እንቅስቃሴ የሚባል ነገር እንዳለ ታውቃላችሁ። እናንተ የበለጠ የዚህ በሽታው ተጋላጭ እንደሆናችሁ ስለማምን ነው። በዚህ ሐሳብ ውስጥ ኒው ኤጅ የሚለውን ሐሳብ ለመጀመሪያ ጊዜ ወልደው ለዓለም ከሰጡት ሰዎች መካከል ወደ 25 የሚሆኑ ነገረ ሃይማኖታዊ ተኮር የጥበብ የፍልስፍና መጽሐፍ ነገር ግን ሃይማኖትን ማዕከል ያደረገ መጽሐፍ የጻፉ እንግሊዛዊ ትውልድ ያላቸው በዜግነታቸው ግን አሜሪካዊ የሆኑ አንድ እናት አሉ። እኚህ እናት አሊስ ባይሊ ይባላሉ። አሊስ ባይሊ ከጻፏቸው ከ25ቱ መጽሐፍት መካከል አንዱ ኤክስተርናላይዜሽን ኦፍ ወደ ውስጥ ያለውን ወደ ውጭ ለማውጣት የሚያግዝ ሄራርኪ የሚባለውን የእዝ ሰንሰለት ሊበጥስ የሚችል መጽሐፍ ጽፈዋል። ኤክስተርናላይዜሽን ኦፍ ዘ ሄራርኪ የሚባል አንድ መጽሐፍ አለ። እዚያ መጽሐፍ ላይ ምን የሚል መልእክት አለ? ክርስትናን የማጥፊያ ዘመቻ 10 ወጥመዶች የሚል መልእክት ተቀምጧል። ክርስትናን ከህዝቡ ኑሮ ለማውጣት ሰው ራሱን ገዝቶ ለእግዚአብሔር ተገዝቶ ሌላውን አስገዝቶ እንዳይጸድቅ የሚያስችሉ የአዲሱ ትውልድ ፍልስፍናዎች የሚሉ 10 ነጥቦች አስቀምጠዋል። እንደው እናንተ አስቡትና የትኛው ደረጃ ላይ እንዳለን ደግሞ እንድታውቁ 10ን አላብራራም፣ በቁጥር ብቻ ጠቅሳቸዋለሁ። አንደኛ፣ በዓለም ያለ ስርዓተ ትምህርት ውስጥ ለብዙ ዘመን ይሰጥ የነበረውን እግዚአብሔርንና የጸሎት ትምህርትን ከስርዓት ውስጥ ማውጣት የመጀመሪያው ስራ ነው ይላል። ስለዚህ እግዚአብሔር በዓለማዊ ትምህርት መካከል እንዳይጠራ፣ በየትምህርት ቤቱ የእግዚአብሔር ስም እንዳይጠራ። አሁን እኛ ልጆች ሆነን አሁንም አንዳንድ ቦታ ይኖራል። መምህር ሲመጣ ሰው ይነሳና እንደምን አደራችሁ እንደምን ዋላችሁ ተማሪዎች ይባላል። ተማሪ ምን ይላል? አሁን እንዲያውም አይታችኋል፣ በዓለሙ ሚዲያ ላይ ራሱ እግዚአብሔር የሚለው ስም አጠራሩም እንዳይታወቅ ፈጣሪ ይመስገን የሚል ትውልድ በርቷል አይደል? አዎ፣ እንዲህ አይነት ትውልድ በርትቷል። ለምን? እግዚአብሔር ብሎ ይትቀደስ ስምከ፣ ስምህ ይለይ፣ አንድነቱና ሶስትነቱ ያለበት ምክንያቱም አምላክ ይመስገን ፈጣሪ አምላክ ይመስገን ነው የሚለው። አምላክ የሚባለው ሌሎችም ካመለኳቸው ዓለሙ፣ ንብረቱ፣ ስልጣኑ፣ ዕውቀቱ፣
ጉልበቱ በሙሉ አምላክ የሆነበት ሰው አለ። አልቦ ገብር ዘይክል ለክልያ ጋይስ ተቀነው ለሁለት ጌታ መገዛት አትችሉም። ሌሎች ጌቶች አሉ ማለት ነው ከእግዚአብሔር ውጭ። አንደኛ የእግዚአብሔርን ስም የጸሎትንና ለእግዚአብሔር የምንገዛበትን ራስ መግዣ መንገዱን በሙሉ ከሥራ ትምህርት ማውጣት። ሌላው በልጆች ላይ የወላጆችን ስልጣን መቀነስ የሚል ነው። ሁለተኛው በልጆች ላይ የወላጆችን ስልጣን መቀነስ። ቤተሰቦቻቸውን የማይሰሙ፣ የሃይማኖት መሪዎቻቸውን የማይሰሙ፣ አለቆቻቸውን የማያደምጡ፣ እንደፈለጉ ገብተው የሚወጡ፣ ስሜታቸውን ለማንጸባረቅ ግድ የሌላቸውን ትውልዶች ማፍራት። በሶስተኛ ደረጃ ክርስቲያናዊ የቤተሰብ መዋቅር ወይም ተፈጥሯዊ የቤተሰብን ትስስር ማጥፋት ይላል። ፋሚሊ ስትራክቸርን ዲስትሮይ ማድረግ ማለት ቤተሰባዊ ትስስር አለ። በቤተሰባዊ ትስስር መካከል ልጅ አባት የሚልበትን ዘመን ማቆም። አባቶችም ልጄ ብለው ተስፋ ይሄ በምዕራቡ ዓለም በጣም የሰለጠነ ነው። ምክንያቱም ሲያረጁ መንግስት ነው የሚጦራቸው። ይጦረኛል ብለው ልጅም አይወልዱ። ልጆችም ለቤተሰቦቻቸው አይገዙም። የሚቆጧቸውና የሚያዟቸው ቢሆኑ ቤተሰቦቻቸውን እስከ መክሰስ ይደርሳሉ። አራተኛ ልቅ ወሲብን ማስፋፋትና ውርጃን ህጋዊ ማድረግ ይላል። ይሄ እንደምታውቁት ነው፣ ማብራራት አይፈልግም። ስድስተኛ ግብረ ሰዶማዊነትን አማራጭ የኑሮ ዘይቤ ደግሞ ማድረግ ይላል። አሁን ታውቃላችሁ በተለያየ ቤተ እምነት ያሉት እንኳን ሳይቀር ይሄን ተቃውሞ የሚያነሱ ሰዎችን ጭምር ከቤተ እምነት እስከ ማገድ የደረሱበት ዘመን። ሰባተኛ ጥበብን ማንጋደድ፣ ከዚያ በኋላ ለነውር ስራ የከበረውን ጥበብ ማዋል ብለዋልኝና። አሁን ታውቃላችሁ በየቦታው ያለው በጥበብ የሚታወቀው ግጥም ነውር መናገሪያ ሆኗል። ስነ ጽሁፎቻችን በሙሉ ቃል ባሳመሩ መጠን ሀፍረትን የሚገልጡ ክብራቸው በነውራቸው የሆኑ ሰዎች የሰለጠኑበት፣ የረከሰን ነገር መናገር ሰውን የሚያስከብር የሆነበት ዘመን፣ ራስን መግዛት ሀፊረ ገጽ ኋላ ቀር መስሎ የታየበት ዘመን። ስምንተኛ ሚዲያን በመጠቀም ባዕድ ሀሳብን ማስፋፋት። ይህ ታውቃላችሁ ምዕራቡ ዓለም ላይ ትላንትና የተነገረ ነገር ዛሬ በዙ መካከል ሰርጾ አለባበሱ፣ አካሄዱ፣ አኗኗሩ በሙሉ። ዘጠነኛ ከላይ የሰፈሩትን በህዝቡ ዘንድ ጥልቅ ተቀባይነት ያላቸውን አስተሳሰቦች የሚያንሳፍፍ እንቅስቃሴ መፍጠር። ሲማር ከነበረ መማር አይጠቅምህም ማለት በልጅነት ባለሀብት የምትሆንበት አማራጭ መንገድ አለ ማለት። ክብር የሚባለው ነውር እንደሆነ መናገር። ባህል ካለው እሴት ካለው ሃይማኖቱን የሚወድ የህዝቡን የማህበረሰብ እሴት የሚያፈቅረውን ሰው እንደኋላ ቀር ከትውልዱ ጋር የማይሄድ ከቴክኖሎጂ ጋር የማይራመድ እንደሆነ መናገር ይላል። ከዛ በአስረኛ ደረጃ ከላይ የሰፈሩትን ነጥቦች መንግስታት ተቀብለው ወደ ህግ እንዲቀይሯቸውና ቤተክርስቲያንም ደግሞ ይሄንን እንድትደግፍ ማድረግ ይላል። አሁን እኛ ጋር ያልደረሰው ምክንያቱም ህዝቡ ባህሉ አኗኗሩ በጣም የተሰናሰለ ስለሆነ እኛ ሀገር ባህላዊ የሆነ እምነት ሳይሆን ሃይማኖታዊ የሆነ ባህል ስላለን ማለት ነው። እያንዳንዱ ክርስትናን የሚገልጥ ስለሆነ በአኗኗሩ መካከል አንድነታችን የሚናድበትን ይህን ስራ መስራት። ይሄንን ካደረጋችሁ ሰውን ታነቁታላችሁ ይላል። የአንቂ ንግግሮች መጨረሻ ይሄ ነው ማለት ነው። እኛ ግን ለኃጢአት እንድንነቃ ሳይሆን ለጽድቅ እንድንነቃ ነው ቅዱስ ጳውሎስ የነገረን። ለጽድቅ ንቁ፣ ኃጢአትን የሚሰሩ አሉና ከዚህ ተመለሱ። ይሄን እምላችሁ አንዳንዶች ይሄን የሚሰሩትን ላሳፍራቸው ነው አለ ቅዱስ ጳውሎስ። ይሄ ለቆሮንቶስ ህዝቦች ብቻ የተናገረ እንዳይመስላችሁ። ያርና አርጤምስ ጣዖት ለነበረበት የግሪክ ፍልስፍና ለሰለጠነበት ኮርኒት ለምትባል የጌጥ ከተማ ለቆሮንቶስ የግሪክ መንደር የጻፈው ብቻ አይደለም። ይሄ በእኛ ዘመን ለእኛ የተጻፈ ነው። ለጽድቅ ንቁ፣ ለኃጢአት እንዳትንቁ። ኃጢአትን እንደ ክብር የሚያዩ ሰዎች አሉ። ራስን መግዛት፣ ኋላ ቀርነት፣ ሃይማኖተኛ መሆን፣ ነጠላ መልበስ፣ ቤተ ክርስቲያን መዓልት ሌሊት እየተገኙ ከእግዚአብሔር ፊት መታየት ከንቱነት የሚመስላቸው ሰዎች አሉ። ምን ያነውመከ ምን ያስተኛሃል? ለጽድቅ ለምን ነቅተህ ለኃጢአት ለምን ነቅተህ ለጽድቅ ለምን ትተኛለህ የሚለው ንግግር ዮናስን የቀሰቀሰና ያነቃው በመርከቡ ውስጠኛው ክፍል ተኝተን ለምናንኮራፋ ለኛ የተነገረን። በቃ ነቄ ትውልድ የሚባል የከተማ ሰው የሚባለው በሙሉ ለኃጢአት የነቃ ለጽድቅ ግን የተኛ ሰው በጣም ሁሉ የገባው የከተማ ሰው የገባው ነው። የከተማ ሰው የገባው የትኛው ነው? ምኑን የገባን አልፎ እኛን የሚያሳልፈን የዓለም ቴክኖሎጂ የዓለም ርቃቄ ከሆነ ይህን ባናውቀው ይቀራል። ምክንያቱም እኛ ዓለሙ ተራቀቅኩ የሚለው ነገር በሙሉ ከእግዚአብሔር ክብር የሚያረቀን ከሆነ፣ ሰለጠንኩበት የሚለው እኛን ከእግዚአብሔር የሚለየን ከሆነ፣ ራሳችንን ማንገዛበት ለእግዚአብሔር ማንገዛበትና ሌላውንም ማርከን ወደ ህይወት መንገድ ለማምጣት መንገድ ካልሆነን አወቅ ነው ያልነው ዕውቀት በሙሉ ከንቱ ነው። በስጋ ያለው ምርምር ከንቱ ነው። በምድር ያለው አስተሳሰብ በሙሉ ከንቱ ነው። ከከንቱ ነገር ተመልሰን በጥልቁ ተኝተን የምናንኮራፋ ሁላችንም እንደ ዮናስ እንድንነቃ ራሳችንን በጥልቁ ጥለን ንስሐ እንድንገባ
የእግዚአብሔርን ፈቃድ ታዘን ለመፈጸም እንድንችልና ሌሎችንም ማርከን ለእግዚአብሔር ተገዢ ማድረግ እንድንችል አምላካችን እግዚአብሔር በቸርነቱ ይርዳን። ዮናስ እንደተቀሰቀሰ ቤተክርስቲያን የምንሰማው የጥሪ ድምጽ የሚቀሰቀሰን እንጂ አንኮራፍተን ችላ የምንለው እንዳይሆን በሰማነው መጠን እንደሚፈረድብን አውቀን ወደ እውነት እንድንመለስ ቅዱስ አምላካችን እግዚአብሔር በቸርነቱ ይርዳን። የቅዱሳኑ ሁሉ ቃል ኪዳን የእያንዳንዳችን የራስ ጥላ የእግር ከለላ ከፊትና ከኋላ ሆኖ ፈተናና መከራ የሰለጠነበትን ለኃጢአት ነቅተን ለጽድቅ የተኛንበትን ይህን ዘመን እግዚአብሔር በቸርነቱ ያሻግረን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋህዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊውንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። በሃይማኖታችን እንድንበረታ በተዋህዶ በረትም እንድንጸና እግዚአብሔር አምላካችን በቸርነቱ ይረዳን ዘንድ ቅዱስ ፈቃዱ ይሁንልን። የእያንዳንዳችንን ጸሎት የሰመረ ፍጻሜ የሚያማረ ያድርግልን።